በመላው ዓለም ላይ ከፍተኛ ድንጋጤን የፈጠረው የኤምቪ ኮንዴስ የመርከብ ጉዞ የአንታ ቫይረስ ወረርሽኝ በአሁኑ ወቅትም የአሜሪካን ብሔራዊ ደህንነትና የሕዝብ ጤና እጅግ አሳሳቢ በሆነ አደጋ ላይ ጥሎታል። ይህ ዘገባ የቫይረሱን አስከፊነት በአሜሪካ ላይ ያደረሰ ያለውን ስለ ልቦናዊና አካላዊ ጥቃት እንዲሁም ወደፊት ሊመጡ የሚችሉ እጅግ አስከፊ የጥፋት ማዕበሎችን በጥልቀት ተነትናል። አብራችሁን ቆዩ። ዛሬ በኦማሃ ነብራስካ የሚገኘው ኤፕሊ አየር ማረፊያ የታየው ትዕይንት አሜሪካ ምን ያህል ለከፍተኛ አደጋ ተጋላጭ መሆኗን የሚያሳይና የመላው አገሪቱን ሕዝብ እንቅልፍ የነሳ ክስተት ነው። ከመርከቧ ተፈናቅለው በአየር ኃይል ታጅበው የመጡት 17 አሜሪካውያንና አንድ ብሪታናዊ ነዋሪ በቀላሉ የሚታይ የጤና ምርመራ ሳይሆን እንደ ጦር እስረኛ በከፍተኛ ጥበቃና በባዮ ኮንቴንመንት ክፍሎች ተዘግቶባቸው ነው የመጡት። ከእነዚህ መካከል አንዱ ለቫይረሱ ፖዚቲቭ ሆኖ መገኘቱና ሌላኛው ደግሞ ምልክቶችን ማሳየት መጀመሩ ወረርሽኙ አሜሪካ ውስጥ ስር ለመስደድና ወደማይታከም የጅምላ እልቂት ለመቀየር ምንም እንደማይቀረው ማሳያ ሆኗል። ይህ ክስተትም በኦማሃ ከተማ ላይ ብቻ ሳይሆን በመላው አሜሪካ ላይ የፍርሃት ጥላውን ጥሏል። በኦማሃ የሚገኘው ብሔራዊ ኳራንቲን ማዕከል በአሁኑ ወቅትም እንደ ዓለም ፍጻሜ መከላከያ ምሽግ እየታየ ነው። ምንም እንኳን የመንግሥት ባለሥልጣናት ሁኔታው በቁጥጥር ስር ነውና ምልክቶቹም ቀላል ናቸው እያሉ የሕዝቡን ስጋት ለማለስለስ ቢሞክሩም የአንታ ቫይረስ እውነተኛ ባህሪ ግን ይህንን አይመሰክርም። በተለይም የሞት መጠኑ 40 በመቶ የደረሰውን ይህን ገዳይ ቫይረስ ይዞ ወደ አገር ውስጥ መግባት እንደ ቦምብ የታቀፈ የጥፋት ስጋት ተደርጎ ሊወሰድ ይገባል። ይህ ቫይረስ እንደ ሌሎች የአንታ ዝርያዎች ከአይጥ ወደ ሰው ብቻ ሳይሆን ከሰው ወደ ሰው የሚተላለፍ ብቸኛውም የዓለማችን ገዳይ ዝርያ መሆኑ አሜሪካን በታሪኳ አይታው ማታውቀውና በቢሊዮን የሚቆጠሩ ሰዎችን ሊፈጅ የሚችል የጤና ቀውስ ውስጥ ሊከታት ይችላል። እያንዳንዱ ተሳፋሪ እንደ ተንቀሳቃሽ ባዮሎጂካዊ መሳሪያ ሆኖ ሊያገለግል እንደሚችል ባለሙያዎች በስጋት ይናገራሉ። በአሁኑ ወቅትም በካሊፎርኒያ፣ ቴክሳስ፣ ጆርጂያ፣ አሪዞናና ቨርጂኒያ ግዛቶች ውስጥ የሚገኙ ዜጎች በከፍተኛ ክትትል ስር መሆናቸው ቫይረሱ ቀድሞውኑ ወደ ማህበረሰቡ ውስጥ ሰርጎ ገብቶ ይሆን የሚለውን እጅግ አስፈሪ ጥያቄ አስነስቷል። እነዚህ ሰዎች ምልክት ቢያሳዩም እንኳ የቫይረሱ የመቀመጫ ጊዜ እስከ 8 ሳምንታት አሊያም 60 ቀናት ሊረዝም መቻሉ በሚቀጥሉት 2 ወራት ውስጥ አሜሪካ በማይታይና በማይታከም የሞት ማዕበል ልትመታ እንደምትችል ስጋትን ጋርጧል። እያንዳንዱ በክትትል ስር ያለ ሰው በአንድ አጋጣሚ የፈጠረው ማስነጠስ ወይም የነካው የበር እጀታ በሺዎች የሚቆጠሩ አሜሪካውያንን ወደ መቃብር ሊወስድ የሚችል ሰንሰለታማ ስርጭት ሊጀምር ይችላል። አሜሪካ በአሁኑ ወቅትም በጸጥታ በሚንቀሳቀስ ገዳይ ቫይረስ ተከባ ትገኛለች። የአንዴስ የአንታ ቫይረስ ዝርያ ዝምተኛ ነገር ግን እጅግ ጨካኝ ገዳይ ነው። በደቡብ አሜሪካ አርጀንቲናና ቺሊ ጫካ ውስጥ የሚገኘው ይህ ዝርያ አሁን በመርከብ ሳፋሪዎች አማካኝነት መላውን ዓለም እያዳረሰ ይገኛል። የመርከቧ ጉዞ ከአርጀንቲና ተነስቶ በአንታርክቲካ፣ በደቡብ ጆርጂያና በተለያዩ ገለልተኛ ደሴቶች ላይ ማለፉ ቫይረሱ ምን ያህል ሰፊ ቦታዎችን ሊበክል እንደሚችል ያሳያል። ይህ ጉዞ የመርከብ ጉዞ ሳይሆን የሞት ጉዞ ነው ተመዝግቧል። የዓለም ጤና ድርጅትና ሌሎች ተቋማትም ስጋቱን ዝቅተኛ ነው ቢሉም በመርከቧ ላይ የደረሰው እልቂት ግን ተቃራኒው ይናገራል። የኔዘርላንድስ ባልና ሚስትና አንዲት ጀርመናዊት በመርከቧ ላይና ከሞታቸው ጥቂት ቀናት በኋላ መሞታቸው የቫይረሱን ፈጣን ገዳይነት ያረጋግጣል። በተለይ ግደስ ተወላጅ የሆነው የ70 ዓመት አዛውንት መሞትና አስክሬኑ ለ2 ሳምንታት ሳይታወቅም በመርከቧ ላይ መቆየቱ መርከቧን ወደ ተንሳፋፊ የመቃብር ስፍራ ቀይሯታል። በዚያ በተበከለ አየር ውስጥ የነበሩ ተሳፋሪዎችም አሁን ወደ የሀገራቸው ተበትኗል። ይህ ማለት ደግሞ እያንዳንዱ ተሳፋሪ የሞት መልእክተኛ ሊሆን ይችላል ማለት ነው። የቫይረሱ ስርጭት አሁን ከአውሮፓ ወደ አፍሪካ፣ ከአሜሪካ እስከ ሲንጋፖር ድረስ ያሉ ሀገራትን ስጋት ላይ ጥሏል። ፈረንሳይ ውስጥም አንዲት ሴት ምልክቶች ሳይተውባት ሆስፒታል መግባቷና ሁኔታው በየሰዓቱ እየተባባሰ መምጣቱ ወረርሽኙ በአውሮፓ ምድር ላይ ያለውን አጥፊ ኃይል ያሳያል። ስፔን ውስጥ የተደረገው መጠነ ሰፊ የጤና ዘመቻም ወታደራዊ ሆስፒታሎች ጥቅም ላይ መዋላቸውና የአስቸኳይ ጊዜዎች መሰል እርምጃዎች መወሰዳቸው ሁኔታው ከመደበኛ የጤና ክስተት በላይ መሆኑን ያረጋግጣል። ስፔንም ዜጎቿን በወታደራዊ አስገዳጅነት ኳራንቲን ውስጥ ለማቆየት መገደዷ ቫይረሱ ወደ ማህበረሰቡ ከገባ ሊያስከትል የሚችለውን ማህበራዊ ቀውስ ፍንጭ ይሰጣል። የዚህ ወረርሽኝ ትልቁና እጅግ አስፈሪ ስጋትም ካልታወቀ ምንጭ መነሳቱ ነው። በመርከቧ ላይ ምንም አይነት አይጦች አለመገኘታቸው ቫይረሱ እንዴት ተሰራጨ የሚሉን ጥያቄ እጅግ ምስጢራዊና አስፈሪ ያደርገዋል። ይህ ምናልባትም ቫይረሱ አዲስ የመተላለፊያ መንገድ አግኝቶ አሊያም በሰው ሰራሽ መንገድ ተለውጦ ሊሆን ይችላል የሚል ስጋትን ይፈጥራል። በተጨማሪም በመርከቧ ላይ የነበሩ 30 የሚጠጉ ተሳፋሪዎችም ቫይረሱ መኖሩ ሳይታወቅ በፊትም ቢሆን ወደ 12 የሚጠጉ ሀገራት ተበትነዋል። እነዚህ ተሳፋሪዎች አሁን ያሉበት ሁኔታና እነማን እንደበከሉ በትክክል አለመታወቁም
ዓለም በታላቅ የቫይረስ ፈንጂ ላይ ተቀምጣለች ለማለት ያስደፍራል። እያንዳንዱ ሀገር የራሱን ዜጎች ለመጠበቅ ሲል ድንበሩን ቢዘጋም ቫይረሱ ግን ቀድሞውኑ ድንበሮችን ጥሶ መግባቱ ታውቋል። በአሜሪካ ውስጥ ያለው የፖለቲካና የጤና ዝግጅት ድክመት ሌላው ትልቅ ስጋት ነው። ፕሬዚዳንት ትራምፕ ሁሉንም ነገር በቁጥጥር ስር ነው ቢሉም የጤና ባለሙያዎች ግን አገሪቱ ለዚህ መሰል ወረርሽኝ ዝግጁ እንዳልሆነች በይፋ እየገለጹ ነው። በሲዲሲ ላይ የተደረጉ የፋይናንስ ቅነሳዎችና ከዓለም ጤና ድርጅት ጋር የነበረው ግንኙነት መሻከር አሜሪካንን ለዚህ ገዳይ ቫይረስ አጋልጦ ሰጥቷታል። ቫይረሱ በአሁኑ ወቅትም በቴክሳስ ወይም በካሊፎርኒያ ከተማ መሃል ቢከሰት በአንድ ቀን ውስጥ በሺዎች የሚቆጠሩ ሰዎችን ሊበክል ይችላል። የጤና መዋቅሩ ሊፈርስ፣ ሆስፒታሎች ሊጨናነቁና ህዝባዊ ስርዓት ሊጠፋ የሚችልበት ዕድል እጅግ ሰፊ ነው። አሜሪካ በታሪኳ ትልቅ ፈተና ተደቅኖባታል። ወደፊት ሊከሰቱ የሚችሉ አደጋዎች ዝርዝርም እጅግ አስፈሪ ነው። አንደኛው የአንታ ቫይረስ ሳምባን የማጥቃት ባህሪ ስላለው በአጭር ጊዜ ውስጥም በአገሪቱ ያለው የመተንፈሻ መርጃ መሳሪያዎች እጥረት ሊከሰት ይችላል። የሞት መጠኑ 40 በመቶ መሆኑ ደግሞ ሆስፒታሎች በሬሳዎች ሊጨናነቁ እንደሚችሉ ፍንጭ ይሰጣል። በሁለተኛ ደረጃ በሶሻል ሚዲያ ላይ እየተሰራጩ ያሉ የሐሰት መረጃዎችም ለምሳሌ ኢቨርሜክቲን ለአንታ ቫይረስ መድኃኒት ነው የሚሉ ወሬዎችም ሰዎች ሳይንሳዊ ሕክምናን ትተው ወደ ተሳሳተ እርምጃ እንዲያዘነብሉና የሞት መጠኑ እንዲጨምር ሊያደርጉ ይችላሉ። ይህ ደግሞ የማህበራዊ ቀውስን የበለጠ ያባብሰዋል። በተጨማሪም ቫይረሱ ወደ አሜሪካ የዱር እንስሳት ወይም በአገሪቱ እንደሚገኙ የአይጥ ዝርያዎች ከተሸጋገረ ወረርሽኙን በቁጥጥር ስር መዋል ፈጽሞ የማይቻል ይሆናል። ይህ ማለት ደግሞ ሃንታ ቫይረስ በአሜሪካ ምድር ላይ ለዘላለም የሚኖር በማንኛውም ጊዜ ሊቀሰቀስ የሚችልና የሰው ልጅን ዝርያ ሊያጠፋ የሚችል ስጋት ሆኖ ይቀራል ማለት ነው። የኢኮኖሚ ውድቀቱ፣ የጉዞ እገዳዎችና የማህበራዊ ትስስር መቋረጥ ኮቪድ-19 ካደረሰው ጉዳት በ10 እጥፍ የከፋ ሊሆን እንደሚችል ይገመታል። የዓለም የንግድ መስመሮች ሊዘጉ፣ የአየር በረራዎች ሊቋረጡና ከተሞች ወደ ጭልጥ ያሉ የመቃብር ስፍራዎች ሊቀየሩ ይችላሉ። ይህ የጥፋት ትዕይንት በአሁኑ ወቅትም በአሜሪካ አድማስ ላይ በግልጽ እየታየ ነው። የኤምቪ ሆንዲያስ ክስተት የሀገራትን የግል ወዳድነትን አሳይቷል። ኬፕ ቨርዴ መርከቧን ለማስቆም ፈቃደኛ ለመሆኗ እንዲሁም ስፔን መርከቧ እንድትገባ መፍቀዷ በአውሮፓ ህብረትና በአፍሪካ ሀገራት መካከል ከፍተኛ የፖለቲካ ውጥረቶችን ፈጥሯል። ይህ አለመግባባትም ወረርሽኙን በጋራ ለመከላከል የሚደረገውን ጥረት ያደናቅፏል። ሀገራትም ድንበሮቻቸውን በወታደራዊ ለመዝጋት መጀመራቸው የዓለምን ሰላም አደጋ ላይ ጥሎታል። ቫይረሱ ሀገራትን ከማጥፋቱ በፊት ፖለቲካዊ አንድነታቸውን እያናገው ይገኛል። በተለይ ብሪታንያ ውስጥ በትሪስታን ዳኩና ደሴት ላይ የተገኘው ተጠርጣሪ ታካሚ ቫይረሱ ምን ያህል ገለልተኛ የሆኑ የዓለም ክፍሎችን ሳይቀር ማዳረስ እንደሚችል አሳይቷል። ይህ ደሴት በዓለም ላይ እጅግ ርቆ የሚገኝ ቦታ ሆኖ ሳለ ቫይረሱ እዚያ መድረሱ ማንም የትም ቦታ ቢሆን ከዚህ ገዳይ ቫይረስ ነፃ እንዳልሆነ ያረጋግጣል። ዓለም አሁን ያለችበት ሁኔታ ሁሉም ለራሱ የሚል የግል ወዳድነት የሰፈነበት በመሆኑ ቫይረሱ ይህን ክፍተት ተጠቅሞ የሰው ልጅን ታሪክ ሊያበቃ ይችላል። እያንዳንዱ አህጉር አሁን በራሱ ድንጋጤ ወረዳ ውስጥ ሆኖ ተቆልፎ ይገኛል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ስጋቱ ዝቅተኛ ነው ቢሉም ይህ ንግግር ብዙዎችን አላሳምንም። ኮቪድ-19 ሲከሰትም ተመሳሳይ ንግግሮች መደረጋቸውን የሚያስታውሱ ሰዎችም አሁን የሚሰጡ መግለጫዎችን በጥርጣሬ ዓይን ይመለከታሉ። የቫይረሱ አጥፊነት ወይም የሞት መጠኑ ከኮቪድ እጅግ የላቀ መሆኑ ሁኔታውን የበለጠ አሳሳቢ ያደርገዋል። አሜሪካ ውስጥ በኦማሃ የሚገኙ ታካሚዎች ሁኔታ በየደቂቃው ክትትል እየተደረገባቸው ቢሆንም ቫይረሱ ግን ቀድሞውኑ ወደ ሌሎች ከተሞች ሰራጭቶ ሊሆን ይችላል የሚለው ስጋት የአገሪቱን ጸጥታ አናግቶታል። በአሁኑ ወቅትም በመላው አሜሪካ የሚገኙ የሕዝብ ጤና ተቋማት በከፍተኛ ዝግጁነት ላይ ቢሆኑም የሃንታ ቫይረስን ለመከላከል የሚያስችል የተረጋገጠ ክትባት ወይም መድኃኒት አለመኖሩ ትልቁ ድክመት ነው። ሳይንቲስቶችም ክትባት ለማግኘት ሌት ተቀን ቢሰሩም ቫይረሱ ግን ከእነሱ ፍጥነት በላይ እየተጓዘ ነው። ይህ ደግሞ በሕዝቡ ዘንድ የተስፋ መቁረጥ ስሜት እንዲፈጠር አድርጓል። ሰዎች ከቤታቸው ለመውጣት ሰላምታ ለመለዋወጥና ለመንቀሳቀስ እየፈሩ ነው። አሜሪካ በአሁኑ ወቅትም በማይታይ ጠላት ተወራለች። በአጠቃላይ ይህ የሃንታ ቫይረስ ወረርሽኝ ለአሜሪካና ለዓለም ሕዝብ የህልውና ስጋት ነው። በኦማሃ የታዩት ቀላል ምልክቶች የከፋ የጅምላ እልቂት መጀመሪያ ሊሆኑ ይችላሉ። አሜሪካ አሁን ያለችበት ሁኔታ ከፈነዳው የእሳተ ገሞራ አመድ ስር እንደመሆን ነው። በካሊፎርኒያ በቴክሳስና በሌሎች ግዛቶች ያሉ ዜጎች መቼ እንደሚታመሙና መቼ እንደሚሞቱ ሳይታወቅ የሚደረገው ጥበቃ የሀገሪቱን የጤና መዋቅር ለከፍተኛ ጫና አድርጎታል። አሜሪካ አሁን በታሪኳ እጅግ አስፈሪ ምዕራፍ ላይ ትገኛለች። የሃንታ ቫይረስ ስርጭት የሰው ልጅ ለተላላፊ በሽታዎች ምን ያህል ደካማ መሆኑን በድጋሚ ያሳየበት ክስተት ነው። 40 በመቶ የሞት መጠን ያለው ቫይረስ ከሰው ወደ ሰው የተላለፈ ባለበት ሁኔታ አይዟችሁ ስጋቱ ዝቅተኛ ነው የሚሉ መግለጫዎችም ህዝቡን ለከፋ ጥቃት የሚያዘጋጁ ማደንዘዣዎች እንጂ እውነታውን የሚገልጹ አይደሉም። አሜሪካ በአሁኑ ወቅትም እጣ ፈንቷ በሳይንስና በጊዜ መካከል ባለ ፉክክር ላይ ወድቋል።
በሚቀጥሉት ሳምንታት ውስጥም የምንሰማቸው ዜናዎች አሳዛኝ፣ አስደንጋጭና ምናልባትም የአንድ ትውልድ ማብቂያ ሊሆኑ እንደሚችሉ መጠበቅ ግድ ይላል። ይህ መርከብ የጀመረው ጉዞ የዓለምን የጤና ታሪክ ለዘላለም የሚቀይርና የሰው ልጅን ሕልውና ጥያቄ ውስጥ የሚከት ጥቁር ጠባሳ ሆኖ ይቀራል። አሜሪካውያን አሁን ሊያደርጉት የሚችሉት ብቸኛው ነገር ለሚመጣው ታላቅ መቅሰፍት መዘጋጀትና የጤና ባለሙያዎችን መመሪያ መከተል ብቻ ነው። ነገር ግን ጊዜው እየረፈደ መሆኑ ግልጽ ነው። ወረርሽኙ ያስከተለው ማህበራዊ ድንጋጤ ከአካል ሕመም በላይ ነው። በየከተማ ያሉ የገበያ ማዕከላት ባዶ እየሆኑ ነው። ሰዎች ምግብና መድኃኒት ለማከማቸት እያደረጉት ያለው ሩጫ የንግድ ስርዓቱን እያናጋው ነው። ይህ ስጋት በአሜሪካ ላይ ብቻ ሳይሆን በመላው ዓለም ላይ ተመሳሳይ ጥፋት ጥላን ደቅኗል። የዓለም ጤና ድርጅትና ሌሎች ዓለም አቀፍ ተቋማት ወረርሽኙን ለመቆጣጠር የሚያደርጉት ጥረት በቂ አለመሆኑን ብዙዎች ተቻሉ። በተለይም በመርከቧ ላይ የነበሩ ተሳፋሪዎች ወደ የሀገራቸው ሲበተኑ የተደረገ ቁጥጥር የላላ መሆኑ ቫይረሱ ወደ ማህበረሰቡ ሰርጎ እንዲገባ በር ከፍቷል እየተባለ ነው። በአሁኑ ወቅትም የአሜሪካ መንግስት ከፍተኛ የጥበቃ እርምጃዎችን ቢወስድም ቫይረሱ ግን በሰው ደም ውስጥ ተደብቆ ድንበሮችን እያለፈ ነው። የአንታይቫይረስ በተለይም ሳምባን የማጥቃት ባህሪው እጅግ አስፈሪ ነው። አንድ ሰው መተንፈስ ሲያቀተውና ሳምባው በፈሳሽ ሲሞላ ሕክምናው እጅግ ውስብስብና አድካሚ ይሆናል። ይህ ደግሞ የሟቾችን ቁጥር በከፍተኛ ሁኔታ ሊጨምሩ ይችላል። የዓለም አቀፍ ስጋቶች ሌላው ገጽታ የቫይረሱ ባህሪውን የመቀየር ዕድል ነው። ይኸው ቫይረስ ቀድሞውኑ ከሰው ወደ ሰው የመተላለፍ ባህሪ ያለው ብቸኛው ዝርያ ነው። ይህ ዝርያ ባህሪውን ቀይሮ በንክኪ ብቻ ሳይሆን በአየር ላይ የመስራጨት ዕድል ካገኘ ያለ መጨረሻ መቃረቡን የሚያሳይ ይሆናል። ሳይንቲስቶች ይህ እንዳይሆን ከፍተኛ ጥረት ያደረጉ ቢሆንም የተፈጥሮ ሚስጥር መረዳት ግን ፈታኝ ሆኖባቸዋል። አሜሪካ አሁን በዚህ ስጋት መሃል ትገኛለች። ይህ ወረርሽኝ የሰው ልጅን ትዕቢት የሰበረ ክስተት ነው። ዘመናዊ ቴክኖሎጂና ሳይንስ ባለበት በዚህ ዘመንም በአንድ መርከብ የተነሳ ቫይረስ መላውን ዓለም ሲያናጋ ማየት እጅግ አሳዛኝ ነው። አሜሪካውያን አሁን በመተባበርና በጥንቃቄ ይህን መከራ ለማለፍ ቢጥሩም የቫይረሱ ገዳይነት ግን አሁንም እንደ ትልቅ ተራራ ተደቅኖባቸዋል። በሚቀጥሉት ወራት የሚታየው እውነታ የዓለምን ቀጣይ ጉዞ የሚወስን ይሆናል።